በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ መጣሁት የጥንቃቄ መልእክት ለማስተላለፍ ነው። እንደምታውቁት የምሰጣቸው አገልግሎቶች በተለይ ወለላይቱ እመቤት ኪዳነ ምሕረት ለልጆቿ የምታደርገውን ታምርና ፈውስ ሰዎች እንዲማሩባቸው የፈውስ ቪዲዮዎችንና ትምህርተ ወንጌልን እንዲሁም የመናፍስት ውጊያ ትምህርቶችን በራሴ የፌስቡክ ገጼ ላይ በዩቲዩብ ቻናሌ እና በቲክቶክ አካውንቴ ላይ እለቃለሁ። በዚህም ብዙዎች ተምረውበታል፣ ቁም ነገር አግኝተውበታል። ነገር ግን አሁን ያለንበት የዲጂታል ይልቁንም የኤአይ ዘመን ስለሆነ አንዳንድ ደፍተራዎችና ውሉደ ደፍተራዎች የኔን የፈውስ አገልግሎት ቪዲዮዎች እንዲሁም ትምህርቶች በኤአይ አቀናብረው እኔኑ አስመስለው እየለቀቁና ሰዎችን እያጭበረበሩ ስለሆነ ተጠንቀቁ ለማለት እወዳለሁ። አንዳንዶች በኤአይ የተቀናበረውን ቪዲዮ ሲያዩ እኔ እየመሰልኳቸው በስሜ እየተጭበረበሩ ነው። በኤአይ የተቀናበረውን ቪዲዮ ስትመለከቱ በቪዲዮ የምትመለከቱት ምስል እኔ ልመስላችሁ እችላለሁ። ምክንያቱም የራሴን ምስልና ድምፅ ስለሚጠቀሙ። አንዳንዴ ደግሞ የራሳቸውንም ድምፅ ይጠቀማሉ። ነገር ግን ልብ ብላችሁ ቪዲዮን ካያችሁ የራሴ ቢመስልም ራሴ እንዳልሆንኩ ይልቁንም በኤአይ የተቀናበረ እንደሆነ ቪዲዮን ማየት እና ድምፁን በመስማት ማወቅ ትችላላችሁ። ሌላው እነዚህ ሰዎች ከላይ የኔን ምስልና ድምፅ ቢጠቀሙ ከታች አካውንቱን ልብ ብላችሁ ካያችሁ መርጌታ ከሌ ይባላል። መርጌታ ከሌ ይላል። በዚህም እኔ እንዳልሆንኩ ማወቅ ትችላላችሁ። በቅርቡ ሐዋሳ የሚኖር አንድ ሰው ለጥቂት ተጭበርብሮ ነበረ። ይህ ሰው ቲክቶክ ላይ በኤአይ ተቀናብሮ የተለቀቀውን ቪዲዮ ተመልክቶ እኔ መስየው አጭበርባሪው ከስር ባስቀመጠው ስልክ ደውሎ ያናግረዋል። አጭበርባሪውም ስልክ አንስቶ ቀሲስ ሄኖክ ነኝ ምን ልርዳ ይለዋል። እሱም ችግሩን ይነግረዋል። ደፍተራውም ችግር የለውም እንዲህ አይነት እጽዋት አለ የሚደረገው ይደረግልሃል፣ ግን ይሄን ያህል ሺህ ብር ትከፍላለህ ይለዋል። የዋሁ ሰውም እሺ ብሎ ከሐዋሳ አዲስ አበባ ድረስ መጥቶ ያገኘዋል። ሲያገኘውም በአካል እኔ እንዳልሆንኩ ያውቃል። ቀሲስ ሄኖክ የት አሉ ይለዋል። እሱም እሳቸው ስላልተመቻቸው እኔ ልከውኝ ነው መድኃኒቱን ክፈልና ውሰድ ይለዋል። በዚህ ጊዜ ተጠራጥሮ ይተዋል። ይህ ሰው ከሐዋሳ ድረስ መጥቶ እንዲህ ከሆነ ስንቱ እንደሚታለል መገመት ቀላል ነው። በቅርቡም አንድ ሰው ከካናዳ ታሞ እኔ መስየው በኤአይ የተቀናበረውን ቪዲዮ አይቶ ባስቀመጡት ስልክ ሲደውልላቸው ትፈወሳለህ፣ ግን 1 ሚሊዮን ብር ትከፍላለህ ሲሉት እሱም ትክክለኛ ቀሲስ ሄኖክ ከሆኑ ብር አይጠይቁም፣ እነዚህ አጭበርባሪ ናቸው ብሎ ብሩን ከመበላት ተርፏል። በእኔ ስም የተበሉና ከመበላት የተረፉ ብዙ አሉ። ስለዚህ በእኔ በኤአይ የሚቀናበሩ ቪዲዮዎች እንዳትታለሉ ተጠንቀቁ። በነገራችን ላይ እነዚህ ሰዎችን ለመለየት ቀላል ነው። ደውላችሁ ብትጠይቋቸው፣ ችግራችሁን ብትነግሯቸው፣ ያመኛል ምን ላድርግ ብትሏቸው እነሱም ጸበል ተጠመቁ፣ ጸልዩ፣ ስገዱ፣ ንስሐ ግቡ ሳይሆን እንዲህ አይነት እጽዋት አለ፣ እንዲህ አይነት መድኃኒት አለ እንሰጣችኋለን፣ ግን ይህንን ያህል ገንዘብ ክፈሉ ነው የሚሏችሁ። እኔ ጋር ለአገልግሎት ስትመጡ ጥምቀቱ፣ ቅባ ቅዱሱ፣ ሌላውም አገልግሎት በነፃ ነው። 74 ሳንቲም አትከፍሉም። ሌላው እኔ የምገኘው በአገልግሎት ቤተክርስቲያን ብቻ ነው። በየቲክቶኩ ላይ በተፖሰተው ስልክ ቁጥርና አድራሻ እኔ አልገኝም። ከዚሁ ጋር በተያያዘ ትክክለኛው እኔ አገልግሎቱን የምለቅበት ቀሲስ ሄኖክ ወልደ ማርያም የሚል የፌስቡክ ገጽ፣ የዩቲዩብ እና የቲክቶክ አካውንት አለ። በዛ ብቻ ተጠቀሙ። ሌላው የማስቸግራችሁ እኔን በኤአይ ያቀናበሩ ቪዲዮ እየሰሩ ሰዎችን የሚያጭበረብሩትን ደፍተራዎችን ቪዲዮዎቻቸውን ሪፖርት ብታደርጉ ቪዲዮዎቻቸው ከቲክቶክ እና ከሌሎችም ይወርዳል። ስለዚህ እኔን የምትወዱኝ አገልግሎቱን የተጠቀማችሁ ወዳጆቼ በእኔ በኤአይ የሚሰሩትን ቪዲዮዎቻቸውን ሪፖርት በማድረግ ተባበሩኝ። ጌታችን በዮሐንስ ወንጌል በምዕራፍ 4 ቁጥር 38 ላይ ሌሎች ደከሙ
እናንተም በድካማቸው ገባችሁ እንዳለው እኛ ለእናንተ በምንደክመው ድካም ደፍተራዎቹ እየገቡ ግራ እያጋቡ አጭበርብረው ገንዘብ እየሰበሰቡ ስለሆነ እንዳትበሉ አስተውሉ። በተረፈ በእኔ ከሚቀናበሩ ከኤአይ ቪዲዮዎች እና ከደፍተራዎች ራሳችሁን ጠብቁ፣ ተጠንቀቁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።